ማለቴ ቀጠሮሽ ምንድነው? የእውነት ቀጠሮ፣ እውነቱ የሚለይበት ቀጠሮ። አንተ ዋሽተኸኝ እንደሆነና እንዳልሆነ የሚለይበት ቀን። ምንም አትበለኝ ናታን። ስንት ልጅ ሊበተን? 3 ምን ይሆናል? በእኔ አልተጀመረ። አዎቹን ይኸውላችሁ በጥሩዋ ይኸውላችሁ ምን ታደርጉልኛላችሁ መሰላችሁ? አሁን ነው ከሰፈር ማትሄድ ከሆነ እኔ ራሴ ፖሊስ እጠራለሁ ብላለች። እንኳን ፖሊስ ይዤ እንዳልመጣ የምልሽን ይሻልሽኝ እኮ አላልኩም። አርጁን ግን አልግባሽ። ይኸውልህ አንተ ታደደስ አይል ምን ነው እማዬ ታመምሽ? ውይ አመመሽ እንዴ? እማዬ ስቃይን ቆረጥሽ። አይዞሽ እኔ ቆንጆ። ጥፍን ከስር ነው እንጂ ማንሳት ምን ያደርጋል? እንደ ድመት ማሾ። አይዞሽ። ውይ የትምና ብትዩ ይመጣል። ይወድሽ የለ ያምንሻል። ስለዚህ የምትፈልጊው ቦታ ወስደሽ መግደል ነው። እንደነገርኩሽ በጣም ቀላል ነው። ስለዚህ የሆነ ቦታ ወስደሽ ግደይ። አንተ አባዬ ምን ሆነህ ነው? ቆይ እኔ እንደገና ሌላ ሰው ልግደል? አባዬ አንቺ ከምትታሰሪያው የሞት በለሻል እኮ እንዴ? አባዬ ቆይ ቢያዝስ? ወይዘሮ ማርታ ዛሬ ጠበቅና ጠንከር ያለ ውሳኔ አስተላልፋለች። እንግዲህ አቶ ደረጀን ከብዙ ጊዜ ነው እንትን በኋላ ዛሬ የመጀመሪያ እርምጃ ለመውሰድ በራሷ መንገድ ተዘጋጅታለች። አቶ ደረጀን እንግዲህ ምንድነው የሆነው ነገር ለምን አትነግረኝም? ከዛሬ ነገ ከአንድ 2 3 ተደጋግማ እንግዲህ ብዙ ነገሮችን ለመጠየቅ ሞክራለች። ብዙ ነገሮች እንዲስተካከል ብዙ ነገሮችን አድርጋለች። ግን አቶ ደረጀ ሊነግራት ፈቃደኛ አይደለም። እሱም እንግዲህ መናገር ያልፈለገው እንግዲህ ያው በኋላ ይመጣብኛል ብሎ ከፈራው ችግርና ጭንቀት አንጻር ነው እንጂ ከሌላ አንጻር አስቦት አይደለም። በመጨረሻ እንግዲህ ዛሬ በሚገርም ሁኔታ በቃ ሁሉንም ነገር ምንም ባልሰማ ባላየ ኢትስ ኦኬ ችግር የለውም። እስከዛሬ መጠርጠሬን ምን ነው ደፍሬበት በሆነ ወደ ውስጤ ነገሮችን ላለማምጣት ራሴን መንገድ እየከላሁኝ ይህ ነገር ሁሉ እስከሚፈጠር ድረስ የትጀ ነው ማለት እንግዲህ ራሷን በመውቀስ በመጨረሻ ውሳኔ ብላ ያሰበችውን ነገር ዛሬ እንግዲህ ይዛ ዱብ ብላ ለቤተሰቦቻችን እሱም የሆነው ነገር ምንድነው ካላችሁ እንግዲህ እንደሚታወቀው አቶ ደረጀ በጣም ሲጨነቅ ነበር። በባለፈው በተለይ ደግሞ የመጀመሪያው ያው የዳጣ ሆኖ እያለ የዳጣን እንግዲህ ቻሌንጁን ተቀብሎ ይዞት ነበር። እሱ ግን እሱ እንዳለ ሆኖ የሚገርማችሁ በጣም ከባድ የሆነበትና ለራሱ በጣም ከባድ ጊዜ የሆነበት ነገር የልጅቷ የዳጣ ጉዳይ ሳይሆን አሁን ላይ በጣም ያስጨነቀው የሰላም የእርግዝናዋ ጉዳይ ነው። መጀመሪያ እንግዲህ የልጇን አባት መናገር አለባት ብሎ እሱ ራሱ ብዙ ጥያቄዎችን ሲያቀርብ ነበረ። ከዛ በመቀጠል በሚገርም ሁኔታ እንግዲህ የሆነው ነገር ምንድነው? አቶ ደረጀ ያስጨነቀውን ነገር እሱ እንዳልኳችሁ መናገር አልፈለገም ነበረ። ግን በዚያ መካከል እንግዲህ ወይዘሮ ማርታ እሷም ሁሉን ነገር ትታው ነበረ። ግን በመጨረሻ በጣም ከባድ የሆነው ነገር ምንድነው መሰላችሁ? ዳጣ ብትጠይቃት እሷ ማለመናገሯ እሱ ሆኖ እያለ ግን በጣም ከባዱ ነገር እዮሹ ወይም ደግሞ ከባድ ያደረገው ነገር ምንድነው? የሰላም የእርግዝና ጉዳይ ነበረ። ያው እንግዲህ የዳጣን ጉዳይ ማርታ በጭራሽ ምንም እንትን አላለችውም። ያላ ምንም ነገር ከውስጡ አላስገባችሁም። ያንን ያላደረገችበት ነገር ደግሞ ወይም ደግሞ ምክንያት ምንድነው ካላችሁ በፍጹም እንዲዛን ነገርን ወደ ውስጧ ማሰብ አልፈለገችም። ከዛ ሲቀጥል ደግሞ ዋናውና ትልቁ ጉዳይ አቢጌል ደረጀ እንደሚታወቀው ዳጣ ወደው እንደመጣች ብዙ ጊዜያት ሳትቆይ ዲኤንኤ አስመርመራ ነበር አቶ ደረጀና ዳጣንና የዛን ሰዓት እንግዲህ ዲኤንኤው የሚለው ነገር ጭራሽ የማይገናኝ ነገር ስለነበረ በዛ አማካኝነት እንግዲህ በቃ ሁሉንም ነገር ዳጣ የደረጀ ልጅ እንዳልሆነች በቃ ውስጧ አምኖ ተቀብሏል ማለት ነው። ቤተሰቦቻችን ያንን በማድረጓ ነው እንግዲህ እሷም ወይዘሮ ማርታ የተረጋጋችው። እንግዲህ አቢጌል የሚገርመው ያንን ነገር እንኳን አድርጋ ተደጋጋሚ ዳጣ አባዬ ልጅ ናት የሚል ጥያቄ ታነሳለች። ግን ስታነሳ ወይዘሮ ማርታ እንዴ ምን ሆነሽ ነው? ረሳሽው እንዴ? ዲኤንኤ አስመርምረሽ እንትን ያደረግሽውን ነገር እንዴት ረሳሽው? ያን ማለት እንዴት ነው የምትረሺው? እያለች ነበር እንግዲህ ስትመልስላት የነበረው። አሁን እንግዲህ በመጨረሻ ላይ ያው የመጨረሻው ሁኔታ
ሲጠናቀቅ ምንድነው የሆነው? አቶ ደረጀ እንግዲህ በሰሞኑ በጣም እንትን ሲል ነበረ። ወይዘሮ ማርታ እንግዲህ ዳጣ የጓደኛው ልጅ እንዳልሆነች ደርሳበታለች። እሱንም እንግዲህ ማን ነው ግን የሲሳይ ጓደኛ? ዳጣንም እንግዲህ ለእናትና ለአባትሽ ደውይና አገናኘኝ፣ ይህን ያክል ጊዜ እዚህ ከመጣሽ እንኳን ይህን ያክል አመታት ደውላ ማይጠይቅ አባት፣ ደውላ ማጠይቀሽ እናት ምንድን ናቸው በማለት ነበር እንግዲህ ጥያቄው በጣም በሱ ጋር አጣብቂኝ የሆነባትኝ። ዳጣንም ስትጠይቃት እንግዲህ መልስ የላትም። እንደማንም ብላ ማምለጥ ነው የፈለገችው። ደብዳቤው ላይም እንግዲህ የእናትሽ ስም ተጠቅሷል ብላ ወይዘሮ ማርታ ስትነግራት ያንንም የተጠየቀሰውን ነገር ዳጣ በጣም ደንግጣ ነበር። ምንድነው እንዴት ከየት ምናምን ብላ አሁንም ሌላ ጥያቄ እሷ ጠየቀቻት። እንግዲህ ወይዘሮ ማርታ ያንን ነገር ስትሰማ ማለት የዳጣን ሪያክሽኗን ስታይ ምንም ነገር እንደሌለ ተረዳሽ ማለት ነው። ማለት ምንም ነገር እንደሌለ ስላችሁ ይሄ ነገር ምንም እንዳልሆነ ወይም ደግሞ ዳጣ እዚህ ጋር የምታውቀው ነገር እንደሌላት ነው የተረዳችሁ ቤተሰቦቻችን። በዛ አማካኝነት ነው እንግዲህ በመጨረሻ ሁኔታዎች ሲታይ ያው በመጨረሻ ላይ እንግዲህ ወይዘሮ ማርታ አብጌል ያለችው ነገር ትክክል ሊሆን እንደሚችል ከዛም እንግዲህ ዳጣ ደግሞ በጭራሽ ምንም የምታውቀው ነገር እንደሌላት እንትን ሲባል ያው የመጨረሻውን ነገር ወደ ራሷ ውሳኔ ለመሄድ ወሰነኝ ማለት ነው። ወይዘሮ ማርታም እንግዲህ ከውሳኔዋም ጀምራ እንግዲህ እየሄደችበት ነው። አሁን የሚገርመው ነገር ከዳጣና እሷ ወይዘሮ ማርታ የጠረጠረችው ዳጣና ሰላም እናትና ልጅ ናቸው ወይ ይሄ ነገር እውነት ነው ወይ የሚለውን ነገር ነው ማረጋገጥ የፈለገችው። ግን ደግሞ በሌላ በኩል ደግሞ ደረጀ ያሰበው ሀሳብ ምንድነው? ዳጣ የሱ ልጅ እንደሆነች የተረዳች ነው የመሰለው እንጂ እውነት በዚህ ብቻ ያሰበችው አልመሰለውም። እንግዲህ ደረጀም በቃ መናገር አለብኝ፣ የፈረሰው ትዳር ይፍረስ፣ የፈረሰው ህይወት ይፍረስ፣ በቃ መናገር አለብኝ። እነዚህ ልጆች 3 ልጆች አይደሉ? በቃ መሆን ባለባቸው መንገድ ማደግ ባለባቸው መንገድ ያድጋሉ በማለት ነው እንግዲህ ውሳኔ የወሰነው። ሄዶ እንግዲህ ይነግራት ይሆን? እሱን እውነት እንጃ እንዴት እንደሚሆን በቃ ግራ ነው የሚያጋባው። አቶ ደረጀ ሄዶ ይሄን ነገር የሚናገር ከሆነ በጣም ሌላ ችግር ተፈጠረ ማለት ነው። ምክንያቱም እንዳልኳችሁ ጋይሶች ወይዘሮ ማርታ የጠረጠረችው የሰላምና ዳጣ እናትና ልጅ መሆናቸው ነው እንጂ ደረጀ አባት ሊሆን ይችላል የሚል ጭራሽ ግምቱም የላትም። እና ስለዚህ እሱ ነገር እንግዲህ በጣም ከባድ ነው ማለት ነው ቤተሰቦቻችን። ስለዚህ እሷ ጭራሽ የማታውቀው ሌላ ሚስጥር አሁን ደረጀ ሊዘረግፍ ነው ማለት ነው ሄዶ መናገር ካለበት። ናታን እንግዲህ ኧረ ተው ጋሽ ተው፣ ይሄ ነገር ጥሩ አይደለም፣ መናገር የለብህም እያለው ነበረ። ግን እሱ እንደዛ ቢለው በቃ ተወኝ ናታን፣ በቃ ተወኝ፣ ከዚህ በላይ መታገስም መሄድም አልችልም፣ ምክንያቱም በቃ ከአቅሜ በላይ ሆኖብኛል ሁሉም ነገር ተናገር። እንግዲህ ልጆች ናቸው አይደለ? ምንም አይሆንም። ሲቀጥል ደግሞ በእኔ አልተጀመረም ሁሉም ነገር፣ የሚመጣውን ነገር ሁሉ ደግሞ በጸጋ መቀበል ግድ ነው በማለት ነው እንግዲህ መልእክቱን ያስተላለፈው። መልካም ነው እንግዲህ ሁኔታው እውነት ለመናገር በዚህ ልክ እሱ ካሰበው ጥሩ ነው ብለን ነው ልናስብ የምንችለው ማለት ነው። ቤተሰቦቻችን እንግዲህ አቶ ደረጃ በዚህ ልክ ነው። በቀጣይ ክፍል እንገናኝ።